ዳግም ለሰላም እውነቱን ነገራት። ቃልዬን እየጠጣች ሰክራ እያለ በነበረበት ሰዓት ሪከርድ ያደረጋትን ለሰላም አሰማት። ከዛም ሰላም በጣም ደነገጠች። ቃልዬም እየተንፈረፈረች እያለ አጋጣሚ ሆኖ እንግዲህ ሪከርዱን ሳሰማው አቶ በኃይሉ ደወለ። ብሌንም እየሮጦች ሄዳ ቤተ ክርስቲያን ልስም ነኝ ብላ ሄዳ እናቷን በረኪና ከመጠጣት አዳነቻት። በጣም ብዙ ነገሮች ተፈጥረዋል። ሌላም ደግሞ የብሌንን እናቷን ያሳገተባት ልጅ ደግሞ ወይም ደግሞ ቸኮሌት የላከላት ልጅ ማለት ነው ደውሎላት ነበረ። ከዛም እንግዲህ ቃልዬን ለማናደድ ብላ ሀይ የኔ ውድ እንዴት ነህ? ሰላም ነህ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ለምን አንገናኝም? የላክልኝ ቸኮሌት ደግሞ በጣም ያምራል፣ በጣም ደስ ይላል። ደግሞ ከሚወዱት ጋር መዝናናት እንዴት እንደስ እንደሚል ታውቃለህ የኔ ውድ። እሺ በቃ እንገናኛለን ብላ እንግዲህ ያንንም አውርተዋለች ማለት ነው። በዛም መካከል እንግዲህ ቃልዬ በጣም ተናዳ ስሚ አልወዳትም ማለሽ እንዴ ዳኒ? አልፈልጋትም ማለሽ እንዴ ዳኒ? ስሚ እሱ ማን አባቱ ስለሆነ ነው እኔን እንደዛ የሚለኝ? እኔ እንዲያውም በልጥበታለሁ እንጂ አላንስበትም እያለሽ እንዲ እየተነጫነጨሽ ነበረ ማለት ነው። በዛም መካከል እንግዲህ የሰላም መታ ቡና ላፍላላችሁና ጠጥታችሁ ሂዱ። ብሌን የት ሄዳ ነው ስትል ቃልዬን ብድግ አድርጋ ቤተ ክርስቲያን ሄዳለች። እና እስከምትመለስ ድረስ እኔ ቡና ላፍላላችሁ እያለ ነበረ። ከዛም እያለች ነበረ ሰላም ማለት ነው። ከዛም በመጨረሻ ላይ ደግሞ የብሌን ማለትም ቃልዬ የብሌንን ወላጅነት ተብላ ያሳደገቻትን አንቺ ግን እንዴት ነው ትወና የምትችይው? በጣም እኮ ነው ትወና የምትችይው፣ ምክንያቱም ማስመሰል ትችያለሽ ትላታለሽ። አንቺ ግን እንዴት ነው የብሌን እናት ያልሆንሽውን ነይ ብለሽ መተወን እንደምትችይ እኔን ራሱ አሳመንሽኝ እኮ ያውቅሽ። ምን እያልሽ ነው? አይዞሽ አትፍሬ፣ እኔ የአቶ በኃይሉን ደንበኛ ነኝ፣ አትፍሬ፣ አውቃለሁ የብሌን እናት እንዳልሆንሽ አውቃለሁ ምናምን እያለች እንግዲህ እንትን እያለቻት ነበረ። ታውቂያለሽ እንዴ እኔ እኮ ማነገራት ብዬ አስባንንኩ እንዴ ብዬ ጠርጥሬ ነው ስትለው፣ እሷ ደግሞ ብድግ አድርጋ ኧረ ምን ታስባንኛለሽ እናቴ፣ አይደለም እነሱን እኔ እንኳን እያወቅኩ አምኜሽ የለ እንዴ እናት ለመሆንሽ በጣም የምትገርሚ ሰው ነሽ። እንዴት ቻልሽበት ግን ይህን ትወናሽን የምትገርሚ ሴት ነሽ ምናምን ብላ እንግዲህ በጣም እንትን ብላታለች ማለት ነው። ሰላም ውድና የተከበራችሁ የልሲ ቤተሰቦቼ ፕሊስ በእናታችሁ ላይክ እና ሸር ሰብስክራይብ እያደረጋችሁ ዛሬ በነ ኑሃም በነ አደራ ድራማ መጥቻለሁ ማለት ነው። ፕሊስ በእናታችሁ ላይክ እና ሸር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ቃልዬንም ከቤት ውስጥ አስገብቶ ቢራም ወይም ደግሞ ወይን እያጠጣ አስክሯታል ማለት ነው። አንቺማ ገና ትሰክሪያለሽ፣ ብዙ ነገር ነው ገና የምታዩ። አንቺንማ አይኔ እያየ ብሌን ስትበድያትማ አላይም እያለ እንግዲህ ዳግም ቪዲዮ ሪከርድ እያደረጋት ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ እንዴት ነሽ ታዲያ የብሌን እናት በመምጣቷ በጣም ደስ ብሎኛል። ምን አይነት እድለኛ ናት ግን እናቷ፣ ምን አይነት ግን እድል ነው ያላት ግን ብሌን ምናምን እያላት ነበረ። ከዛም በመጨረሻ ምን ማለት ነው ስትለው፣ አይ እኔ እኮ ገርሞኝ ነው እኔ የማየው እናቴን እኮ ከልጅነት የጠፋች እስካሁን አላገኘዋትም። ብሌን ግን በጣም ንጹሕና ቅን ስለሆነች ነው እናቷን ያገኘች ስትል፣ እባክህ እኔ አንተን ስለምወድህ አልዋሽህም፣ እኔ ግልጹን እነግርሃለሁ። እኔ እኮ ብሌን እኮ ማለትም አልማዝ እኮ የብሌን እናት አይደለችም፣ ተከፍሏት ነው የመጣች ትለዋለች ማለት ነው። ምን ይላታል። እውነትሽን ነው የምርሽን ነው እኔ ላንተ ስለምወድህ ሚስጥሩን ልንገርህ ብዬ ነው ትለዋለች። አስክሮ ሪከርድ አድርጓታል ማለት ነው። ከዛም በመጨረሻ ልትሰማው ሄዳ ልትሰማው ስትል እባክሽ ዞር በይ፣ እኔ እህቴ ነሽ፣ አንቺ በጣም ምርጥ እህቴ ነሽ፣ የምወድሽ እህቴ ነሽ ምናምን ብሎ እንግዲህ ከቤት አባሯታል ማለት ነው። እሷም ደግሞ ተናዳ እህቴ ነሽ ይለኛል እንዴ? ምን አባቱ ሆኖ ነው? ማን አባቱ ስለሆነ ነው እህቴ ነሽ የሚለኝ? እኔ እህቱ ነኝ እንዴ? እያለች ተናዳ ወጥታ ነበረ። ከዛም ብሌን ውጭ ላይ ቁጭ ብላ ነበር እና የሆነውን ነገር ሁሉ በስካር መፈስ ስታወራ ብሌን ሰምታታለች ማለት ነው። ከዛም በመጨረሻ እንግዲህ እንዴት ብላ ስስቅባ ምንም ያስቅ ነገር አለ? አንቺ ከሚወዱ ሰው ጋር ግን ማምሸት እንዴት ደስ እንደሚል። ዳኒ ግን እንዴት ነው ፍቅር አሰጣጥ ይችላል እያለቻት ነበረ ማለት ነው። ከዛም በመጨረሻ እንግዲህ ብላ ስቃባታለች ማለት ነው። ምንም ያስቅ ነገር አለ? ያስቃል እንዴ ትላታለች። ብሌን ሙንነሽ ነው ትላታለች ብሌን ማለት ነው። ቃልዬን ማለት ነው። አልፈልግሽም ብያታለሁ አለሽ፣ አልወዳትም ብያታለሁ አለሽ፣ እህቴ ናት ብያታለሁ አለሽ፣ ምንድን ነው ያለሽ? እስኪ ንገሪ ምንድን ነው ያለሽ? እያለች እንግዲህ እያፋጠጠቻት ነበረ። አንቺ ቆይ ማን ነው ምንድን ነው የሚለኝ? ተይ በእናትሽ ወደዛ ዞር በይ እንደዛ ትበይ ምናምን እያለች እያለ አጋጣሚ ሆኖ ተደወለባት የብሌን ማለት ነው። ከዛ ብሌን ደግሞ ብድግ አደረግሽ ሀይ ሰላም ስትል
ማን ልበል ስትለው ቸኮሌት የላኩልሽ ልጅ ነው ይላል። ኦኬ እኔ ውድ እንዴት ነህ? እሷ ደግሞ ቆማ ጨርጨር ብላለች ማለት ነው። እንግዲህ እሺ በቃ አንዴ ከሚወዱት ጋራ የሚላክ ቸኮሌት እንደሚጥም የላክልኝ ቸኮሌት በጣም ያምራል፣ አመሰግናለሁ። በቃ ለምን አንገናኝም ትለዋለች። ምን ብሎ ይደነግጣል። እሱ ደግሞ እንገናኝ እሺ በቃ ከዛ ከእናንተ በራፍ ቆሜ እጠብቅሻለሁ ምናምን ብሎ እንግዲህ እሷ እንደዛ ጨርጨር ስትል ብላ እንግዲህ ጆሮ ላይ ጠርቅማበታለች ማለት ነው። ከዛም በመጨረሻ የብሌን ወላጅ እናት የት አባቷ ሄዳ ነው ለምንድን ነው የሌለችው ምናምን እያለች እንግዲህ እየተናደደች ነበረ። ከዛም በመጨረሻ ላይ እንግዲህ እሷን ብድግ አድርጋ ቆይ ልጄ ብትሆን እኮ በስመ አብ አንቄ ነበረ መጠላት አቃጥላ ልደፋኝ ነው እኮ የት አባቷ ሄዳ ነው ምናምን እያለች እየፈለገች ነበር የብሌን እናት ማለት ነው። ከዛም በመጨረሻ እንግዲህ ሰላም መጣችና ደህና አደራችሁ፣ እግዚአብሔር ይመስገን፣ በጣም ጥሩ ሰው ነዎት፣ በጣም አመሰግናለሁ። እኔን እንኳን አይደለም ማመስገን ያለብሽ ብሌንን ያሳደገቻትን ነው። እኔ ለብሌን ምንም አላደረኩላትም። ያሳደገቻትን ግን ሰላምና ሂደሽ ይቅርታ ብትጠይቂያት በጣም ደስ ይለኛል። ጊዜ ባገኝ እኮ ሂጄ ይቅርታ ጠይቃት ነበረ፣ ግን ጊዜ አላገኝም። አይ እንደምንም ብለሽ አመቻችተሽ ሂደሽ ይቅርታ ብትጠይቂያት መልካም ነው። ምንም ቢሆን ለፍታ አሳድጋለች። ይቅርታ ብታረጊላትና ይቅርታ ብትጠይቂያት በጣም ደስ ይለኛል ትላታለች። ከዛም በመጨረሻ አሁን ብሌን የት ሄዳ ነው? ብሌን ቤተ ክርስቲያን ሄዳለች መሰለኝ። ከዛስ ቤተ ክርስቲያን ደርሳ እስከምትመለስ ለምን ቡና ላፈላም? አረ ሰዓቱ ሄዶብናል፣ መሄድ አለብን፣ ሰዓቱ ሄዶ ትደርሳላችሁ እኮ እኔ ቡናውን ላፍለው እናንተ ትደርሳላችሁ ትላታለች። ከዛም በመጨረሻ መልካም እሺ ብላ ቡናውን እያፈላች ነበረ። የብሌን ወላጅ እናትም እንግዲህ በረኪና ለመጠጣት ዝግጅቷን የጨረሰች ትመስላለች። አቶ በኃይሉም እንግዲህ ወይኔ ሰማችብኝ እንዲ ያወቀችብኝ እንዲ ድምፄን ሰማችሁ እንዴ ምናምን እያለ በጣም ተደናግጦ ነበር። አንቺ ጀዝባ ምናባሽ ነው ስልክሽ ለሷ የሰጠሻት? ተኝቼ ነበር ደግሞ ልተኝ ነው ከሱ ቤት የሄድሽው? ልትተኝ ነው ወይ? እኔ ለምን ሳደርሽ ለምን አልሄድሽም? ትናንትና ሂጅ ብዬሻል ነበር ለምን አልሄድሽም ሲላት፣ እኔ እኮ በብልሃት ያለውን ነገር ልወጣ ብዬ ነው። እኔ ነኝ እሳት ውስጥ ያለሁት አንተ ምንህ ተነካና? አቶ በኃይሉ ተው እንጂ። አቶ በኃይሉ ምንሽ ነው? በመጀመሪያ ምንሽ ነው? ለአንቺ የት ነው የምታውቂው? አቶ በኃይሉ እኮ ወንድሜ ነው። እሱ ራሱ አንቺ እንደምትመጫቁ በጣም እየጠበቀ ነበረ። ድግስ ምናምን ልደግስ እያለ ነበረ እያለች እንግዲህ እየተርበተበተች ነበር። አፋጣ ጠይቃታለች። በነገራችን ላይ ሜላት ማለት ነው ማነው ብሌን ማለት ነው። በጣም አፋጣ ጠይቃታለች። የት ነው የምታውቂው? እንዴት ነው የምታውቂው? ምን የት ነው የምታውቂው አቶ በኃይሉን እያለች እንግዲህ እያፋጠጠቻት ነበረ። ከዛም በመጨረሻ እንግዲህ ቆይ ግን የት ነው የምታውቀው? እንዴት አወቀችው? ምንድን ነው የሚያርበደብዳትስ? ከእናቴ ጋር ቢሄድ እናቴን እፈልጋለሁ። የማንነት ጥያቄ አለብኝ። የእናቴን ቤተሰቦች መጠየቅ እፈልጋለሁ። የእናቴን ቤት መሄድ እፈልጋለሁ። የወለደችኝን እናቴን ጥያት ብሄድ አሳዝኛት ብሄድ ኃጢአት የሆንብኝ ይሆን? እባክህ አምላክ የእውነተኛውን መንገድ ምራኝ እያለች ነበረ ብሌን። ከዛም በመጨረሻ ላይ ይሄ ነገር እቅዴ ይበላሽና ይውልሽ አልማዝ ነግሬሻለሁ እያለ እንግዲህ አቶ በኃይሉም እየፈከረባት ነበረ። ግን አንዳች ከውስጧ ልክ ያልሆነ ነገር ተሰምቷታል። እሷም ሰላምም ልክ ያልሆነ ነገር ተሰምቷቸዋል። በቃ ማለት እየተርበደበደች ነው። በባለፈው ክፍል ካወቃችሁ 4ኛ ክፍል እያለች እንደዚህ እንዲህ 4ኛ ክፍል ደግሞ ከመቼ እኔ ጋር እኮ ገና የ2ኛ ክፍል ተማሪ ሆና ነው የመጣች እያለች የብሌን እናት እንግዲህ አሳዳጊዋ እየተናገረች ነበር። ወይኔ ቀላመድኩ እንዴ፣ ወይኔ መስመር ሳትኩ እንዴ፣ ወይኔ እና እንዴት ነው የሚባለው ምናምን እያለች እንግዲህ ደንግጣለች። የብሌን እናት ነው ብላ የመጣችው ማለት ነው። ከዛም እንግዲህ አቶ በኃይሉም እንድትሄጂ እፈልጋለሁ፣ ቶሎ ከዛ ቤት እንድታስወጫ ትፈልጋለሁ፣ እኔ ሌላ ነገር አልፈልግም እያለች ነበረ። ከዛም በሌላ በኩል ዳግም እንግዲህ አይኔ እያየማ ብሌን ስትጎዳ ዝም ብዬ አላይም። ይህ ሁሉ ነገር እየተካሄደባት ያለ በብሌንማ የሆነ አንዳች ነገር አለ። እናቷ አይደለችም ብላኛለች። ስለዚህ ይህን ነገር ለምን ለሰላም አላሳያትም እያለ ዝም ብዬማ አልበላም፣ ዝም ብዬማ አሳልፌ አልሰጣትም። እኔ እንኳን እናቴን ለማትረፍ ብዬ ያደረግኩት ነገር እስካሁን ድረስ እየቆጨኝ ነው። በእርግጥ አዎ ብሌን አታምነኝም፣ ግን ደግሞ ይህን ካየች እርግጠኛ ነኝ ታምነኛለች ይላል። በመጨረሻም እንግዲህ ብሌን አልሄድም፣ አንቺ ሴትዮ ምንሽም አላማረኝም፣ ከአንቺ ጋር አልሄድም፣ እየመጣሽ ጠይቄኝ ከፈለግሽ፣ ካልፈለግሽ ግን እዚሁ እየሰራው ራሴ እኖራለሁ እንጂ አንቺ ጋር ተከትዬ አልሄድም ብላታለች ማለት ነው። ምክንያቱም የምታደርጋቸው ነገሮች ሁሉ ለብሌን ደስ አላላት። በቃ ዘመድ ነኝ የሚል ካለ ወገን ነኝ የሚል ካለ መጥቶ ይፈልገኝ ከፈለግ፣ አለዛ ግን ከአንቺ ጋር አልሄድም አምኜሽ። ልቆያቶ በኃይሉ ምንሽ ነው? እንዴት አወቅሽው? እንዴት ተነጋገራችሁ? ብላ አፋጣ ይዛታለች። መቼም ነው ማትለቃት። ምክንያቱም አንዳች የሆነ የተደበቀ ነገር እንዳለ ገብቷታል። ከዛም ደግሞ ሰላምም ደግሞ እንዲ እነዚህ ሰዎች ምን እያረጉ ነው? ምንድን ነው የምታወራው? ቆይ የሆነ ነገር ማለ አልገባንም። ቆይ ምንድን ነው? የእውነት እናት ከሆነች ድራሊ እኮ ነው የማትናገር። የእናትነት ስሜት እንኳን እየተሰማት አይደለም።
እናትነት እንደዚህ ነው እንዴ? ሰላም እንኳን ቃልን እናትሽ ናት ልጅሽ ናት ተብላ ስትሰጥ እንኳን በምንም እንዴት የእናትነት ስሜት እየተሰማት እየተንሰፈሰፈችላት እያለ እንዳለ እያየን ነው። እና ይቺ ግን የውሸት የመሆኑ መጠን የእናትነት ስሜት እንኳን እየተሰማት አይደለም። ምነው ደፋ ባልሽ፣ ምነው በደፋሽ፣ እኔ ምን አገባኝ ምናምን እያለች ለራሱ ከፍና ዝቅ እያደረገቻት ነው ያለና ከዛም በመጨረሻ ላይ ሪከርድ አድርጓ ስለነበረ ዳግም ይሄን ዳግም ለምን ሂጄ ለሰላም አላሳያትም ብሎ እንግዲህ ይሄዳል ወደ ክላስ ማለት ነው። ከዛ ከሄደ በኋላ ሰላም የሆነ ነገር ላሳይሽ ፈልጊያለሁ። አንቺ ሴትዮ ከየት ነው የመጣሽ? ምንድን ነው ያመጣሽ? ቆይ ማነሽ? ምንድነሽ? እያለ እንግዲህ የዳግም እያፋጠጣት ነው የነበረ። ከዛም ቃልዬ ዳግም ምንድነው የምታወራው? እረፍ። ምንድነው የምታወራው? የማይሆን ነገር እየቀፋጠርክ ሌላ ታሪክ ሌላ ነገር እንዳታበላሽ እረፍ ዳግም። አንቺ ዝም በይ፣ አፍሽን ዝጊ አንቺ ወረኛ። ሄው ከዚህ ነው ያስኩብሽ ሪከርዱን። ዝም በይ ነግሬሻለሁ ምናምን እያለ ዳግም ሌላ ችግር ውስጥ አሁን እንግዲህ በኃይሉ እየከተተው ይመስላል። ከዛም በመጨረሻ ለምን ትዋሻለሽ? ለምንድን ነው ያልሆንሽውን እናት ነኝ ብለሽ የመጣሽው? እያለ እንግዲህ ከብሌን ወላጅናት ላይ ወላጅናት ነኝ ብላ ከመጣችሁ ላይ እያፋጠጠባትና እያፋጠጠባት እያለ አጋጣሚ ሆኖ ሰላም ከውጭ ቡና እያፈላሽ ነበረና ትገባለች። ዳግም ምንድን ነው የተፈጠረው? ምንድን ነው እንዴ? ምንድን ነው የምትሆነው? ምን እየሆንክ ነው? ምናምን ብላ ትጠይቀዋለች ማለት ነው። ከዛም በመጨረሻ ሰላም አንድ ያላወቅሽው ያልገባሽ ነገር አለ። አንድ ነገር እንድታይ እፈልጋለሁ። ይቺ ሴትዮ የሰላም እናት ወይም ደግሞ የብሌን እናት አይደለችም። ሰላምዬ ይኸው እየተካሄደባት ነው። በጣም ቃልዬ ደንግጣለች፣ ተበርበትበታለች። ሌላ ታሪክ እማዬ ዝም ብሎ ነው የሚሰማሽ? አስሚው እማዬ ቤቱን ሊበጠብጥ ነው የመጣ እማዬ ለምንድን ነው ማሰሚኝ እኔን ምናምን እያለች እንግዲህ ቃልዬ እየተንፈረፈረች ትገኛለች። በዛም ደንግ ተደብቃ ወጥታ ሄዳ እንግዲህ ለአቶ በኃይሉ ትደውልለታለች ማለት ነው። ባክህን ችግር ተፈጥሯ ላይ ከዚህ የብሌን እናት እንዳልሆነች ዳግም አውቋ ላይ ብላ ለብሌን ለባሏ ኃይሉ ስትነግረው በኃይሉ ደግሞ ምን ማለት እንዴት ሊያውቅ ቻለ? እንዴት ሊፈጠር? እንግዲህ ሪከርድ አድርጓታል እሷን። በኃይሉ ለራሱ ከቃልዬ ላይ እርምጃ ይወስዳል። ምክንያቱም ለገንዘብ ብሎ ስለሆነ ይህን ሁሉ መስዋዕት የሚከፍለው በጣም እርምጃ ነው የሚወስደው። በቃልዬ ላይ ለራሱ ሌላ ታሪክ ይወስድባታል፣ ሌላ እርምጃ። መጀመሪያውንም ያልነገርኩሽ ይሄ ነገር እንደሚሆን ስለማውቅ ነው። ካወቅሽ በኋላ እንኳን ይኸው አበላሽተሽዋል ምናምን ብሎ እንግዲህ ቃልዬ ላይም ጓገጭ ብሎባታል ማለት። ጓገጭ ብቻ ሳይሆን በጣም ትልቅ እርምጃ ሊወስድባት ወስኗል ማለት ነው። አልማዝ እንግዲህ ሰላምም ሪከርዱን ትሰማዋለች ወይንስ ማን መጥቶ ሪከርዱን ያስጥላታል? ብሌን ትሰማለች። ከዛስ ወይስ ብሌን ከሪከርዱ ትደርስበታለች? መጨረሻው ምን ይሆናል? ከዛስ በመጨረሻ ልጁን ደውላ እንገናኝ ብላው ነበረ። ከዛስ እየጠበቃት ነበረ። በብስጭት ምን ያረጋታል? ከቤተ ክርስቲያን ደርሳ ስትመለስ ያገኛታል ወይስ እናቷን ሄዳ ከበረኪና አስጥላ ስትመለስ ያገኛታል? ምንድን ነው የሚያደርጋት ካገኛት? በቀጣይ የምናመጣላችሁ ይሆናል። ላይክ በማድረግ ቤተሰቡ ነው።